መምሪያው ባዘጋጀው የውይይት መድረክ ላይ የተገኙት የጊምቦ የደቻና የጭና ወረዳ እርሻና ህብረት ስራ ጽህፈት ቤትና ዘርፍ ኃላፊዎች የሆኑት አቶ መብራቱ ገብረመድህን፣ አቶ አትርሴ ሽፈራውና አቶ ገዛኝ ጋኖ በበልግ አዝመራ በተለያዩ የግብርና ልማት ስራዎች ላይ ባለፉት 6 ወራት የተሻለ አፈጻጸም ማከናወን መቻላቸውን ተናግሯል። ባለፉት 6 ወራት በመኸር ስራም በአትክልት ልማቱም በበጋ ስንዴውም ሰፋፊ ስራዎች እየተሰሩ መጥቷል። እንግዲህ በተለይ በእነዚህ ስራዎች ላይ የምርታማነት ጉዳይ ነው ትልቁ ጥያቄ ሊመጣ የሚችለውና ምርታማነትን የሚያሻሽሉ ፓኬጆች አርሶ አደሩ ከወትሮ በተለየ የተሻሻለ እየመጣ ያለበት ሁኔታ ነው ያለው። በበጋ ስንዴ ብንመለከት ከ400 ሄክታር በላይ 400 ሄክታር ለማልማት አቅደን ነው የነበረው። ይሄም በደንብ ከእርሻ ዝግጅት ጀምሮ ሜካናይዝድ አድርገን የአፈር ለምነትንም እያሻሻልን እስካሁን ድረስ ወደ 172 ሄክታር መሬት በዘር ለመሸፈን ተችሏል። ቡና ልማትና ግብይት ስራም የተሻለ ውጤት ማየት መቻላቸውን የገለጹት አስተያየት ሰጪዎቹም ቡናን ለማዕከላዊ ገበያ እያቀረቡ መሆናቸውንም አስረድተዋል። በጭና ወረዳ ደረጃ በበጋ ስንዴም በመኸር አፈጻጸም በሌማት ትሩፋቶችም በቡናም የተሻሉ ስራዎች እያከናወናቸው አሉ። ቀሪ ደግሞ በቀሪ 6 ወራት ቶሎ ፈጥነው ወደ ተግባር ገብቶ መመረቅ የሚገባቸው መንደሮችም አሉ። እነዚህን ለይተን ያሳካነው በ6 ወር ያላሳካነው ደግሞ የትኞቹ ናቸው የሚለውን ለይተን ይዘን የቀረብንበት ሁኔታ ነው የነበረውና በዛ ልክ አፈጻጸማችን የሚቀርብበት ነው የሚሆነው። እንደ ጨና መኸር ከሰራነው ተግባራት አንጻር የተሻለ አፈጻጸም ካቻምና አንጻር ኮምፔር ስናደርገው ያለ ቢሆንም ግን ከግብዓት አጠቃቀም አንጻር አሁንም ቢሆን የቴክኖሎጂ ችግሮችን ከመቅረፍ አንጻር ጉለቱ አለ ብለን ነው በወረዳ ደረጃ ገምግመን ይዘን የመጣ ነው። አመት ልማቱ እንደተጠበቀ ሆኖ በተለይ ካለማናቸው ማሳዎች ውስጥ 6877 ቶን ቡና በታጠበና ባልታጠበ ለማዕከላዊ ገበያ እንልካለን ብለን እቅድ ተይዟል። ይህንን ምርት ሊያዘጋጁ የሚችሉ ወደ 25 የሚሆኑ የእሸት ቡና ኢንዱስትሪዎች 15 በላይ የደረቅ ቡና ኢንዱስትሪዎች አሉን። እነዚህ ኢንዱስትሪዎች በሙሉ አቅማቸው ገብተው ወደ ተግባር ገብተው ምርቱን በማዘጋጀት ለማዕከላዊ ገበያ ለማቅረብ እቅድ ተይዞ ስንንቀሳቀስ ቆይተናል። እስካሁን ባለው የእሸት ቡና አሰባሰብ ለታጠበ ቡና እስካሁን ስንሰበስብና ኢንዱስትሪዎች ሲያዘጋጁ ቆይተዋል። እኛ ወረዳ ስንጀምር እንግዲህ ከበጋ መስኖ ስንዴ ያው የፓርቲያችን የጠቅላይ ሚኒስትራችን ትልቁ ኢኒሼቲቭ ነው። አሁን ከተጀመረበት ጀምሮ አሁን ላይ በደረስንበት ላይ ትልቅ አበረታች ለውጥ እያየን የመጣንበት ነገር ነው ያለው። እንደኛ ወረዳ ያው ከመጀመሪያው ስንጀምር 2014 ላይ ስንጀምር በ10 ሄክታር ላይ ነው የጀመርነው። አሁን ላይ 2018 ላይ 302 ሄክታር ማሳ ሽፋን ላይ ደርሰናል ማለት ነው። ትልቅ ለውጥ መጥቷል። በዚህ ልክ ደግሞ ምርታማነትም እየጨመረ የመጣበት ሁኔታ ነው ያለው። የሌማት ትሩፋትን ጽንሰ ሀሳብን ተግባራዊ ለማድረግ እየተደረገ ባለው ጥረትም ውጤታማ ስራዎች እየተከናወኑ ናቸው ያሉት አስተያየት ሰጪዎቹም በቀጣይም የሚመረቁ መንደሮች ተለይተዋል ብለዋል። የውይይት መድረኩ አንዱ ወረዳ ከሌላው ምርጥ ተሞክሮዎችን በመለዋወጥ ውጤታማና ተወዳዳሪ ለመሆን ለሚያስችል ግብዓት የተገኘበት እንደሆነ ገልጿል። የውይይት መድረኩ ዋና ዓላማ ከጠባቂነትና ከተረጅነት አስተሳሰብ በመላቀቅ ምርጥ ልምዶች የሚሰነቁበት መሆኑን የገለጹት የዞኑ ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ ገረመው ገብሬ የግብርናውን ክፍለ ኢኮኖሚ በማዘመን ምርትና ምርታማነትን ለማሳደግ በትጋት መስራት ያስፈልጋል። አጠቃላይ እኛ በዚህ ለግማሽ ዓመት በጋራ ተግባራዊ ብለን ስናስብ ከፓርቲ ማዕከልም ጋር ስንነጋገር ተቋማዊ አሰራርም ማጠናከር አለብን። በየደረጃው በሚገኙ መዋቅሮች ላይ የሚታየውን የመረጃ ልውውጥ ክፍተት በማረምና በመገምገም ጠንካራ ተቋም መገንባት ያስፈልጋል ያሉት አቶ ገርመው የአርሶ አደር ማሰልጠኛ ተቋማትን አሁናዊ ሁኔታ በመገምገምና በመፈተሽ ተገቢውን አገልግሎት መስጠት እንዲችሉ ማመቻቸት ይገባል ብለዋል። የግብርና ስራን ከማስፋፋትና ከማዘመን አኳያ ጅምር ስራዎች መኖራቸውን የገለጹት ኃላፊው ችግር ፈቺ የሆኑ የአሰራር ዘዴዎችን በመከተል ህብረተሰቡ ተጠቃሚ እንዲሆን ይሰራል ብለዋል። በዳግም ደን ከለላና የመሬት ልኬት ዙሪያ የሚታዩ ጉልቶችን ማረም ይገባል ያሉት አቶ ገረመው የእንስሳትና አሳ ሀብት በሌማት ትሩፋትና በበልግ አዝመራ እንዲሁም በግብርና ትራንስፎርሜሽን የተጀመሩ ስራዎችን አጠናክሮ ማስቀጠል ያስፈልጋል ብሏል። መምሪያው ባለፉት 6 ወራት ያከናወናቸውን የዕቅድ አፈጻጸም ግምገማና በቀጣይ ትኩረት አቅጣጫዎች ላይ የጋራ አቋምና ውሳኔ በማስተላለፍ አጠናቋል።